ውድ ምእመናን የዛሬ ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረተ ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ ወሙከሊፉ ልአያሚ ضد ጠባዒሃ ሙተጠልቡን ፊል ማኢ ጅዝወተ ናሪ። ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ ነው። አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጣል። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ አሰማ። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በረህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊህ አለም ነሽረህ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በረህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይተን ለም የዘል ፊ ዚክሪሂ የስነህ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር ጭንቀት ሲከብህ ሲወጥርህ ፈፈኪር አስተንትን ፊ አለም ነሽረህ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ። ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣ። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ስርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ አዛኝና ባሮችን የሚወድ አላህ ማለት ወላ የርዳ ለዒባዲህ ልኩፍር ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። አላሁ አክበር አላሁ አክበር። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበል ጉራብ አተይቱ አህሊ ወሳረ አልቃሩ ከለበኒ ልሐሊብ ያለ ይባላል። ኢዛ ሻበል ጉራብ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣዋል።
ቁራ ይሸብትማ የቁራ ሸበታ ማይታችሁ ታውቃላችሁ? የማይሆን ነው ማለት ነው። ወሳረ القار ካርታም የምንለው ጥቁሩ ጩቃ ከለበኒ الحليب እንደ ወተት ነጭ ሆናል። እነሱ ወደዚህ መለወጥ አይችሉም፣ እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ። አላህ ከላይ በኩል ጥሪ ያሰማው عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاها عسر فرج يسره فإنه قضى الله أن العسر يتبعه يسر كچنكت بوالا فرج الله دنجت مركب كروكاية الجنا وزلات ወደ ቤቱ ለመመለስ አላህ ወፈቀ። የጭንቀት ደሴት ውስጥ ራስህን ልታገኘው ትችላለህ። ዱንያ ጠበብ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ። አይንህን አማትር። ከጭንቀት በኋላ እፎይታለ ወዳለው አላህ አቅና። እጅህን አንሳ። ቢሰጣህ አላስኩት ያስወግደዋል። ራሱ መፍትሄ ያመጣለታል። ሩያ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል። ይህ ግለሰብ አቢድ ነው፣ አላህ የሚወድ ነው፣ ነጋዴም ነበር። የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር። ታዲያ አንዴ በረሃውን አቆራርጦ ሲሄድ ሽፍታ ያዘ። ሽፍታው የታጠቀ ውረድ አለው። ወረደ። ምን ትፈልጋለህ? ንብረትህንም ደምህንም እፈልጋለሁ። ንብረቴን ውሰድ፣ እኔን ተወኝ ልኑር አለ። በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ። እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገድ፣ እንደፈለግ እንዳታረዝም ማለት። ፈከበርቱ ሊሰላህ አላሁ አክበር ብዬ ሶላት ውስጥ ገባ። ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ። አንዲትን አንቀጽ አላህ አስታወሰ። አመን ዩጂቡል ሙጠረ ኢዛ ደዓ ወየክሽፉ ሱእ። አላህ እያወዳደረ ነው። ይሄኛው ይሻላል ይላቸዋል ለሙሽሪኮች። አመን ዩጂብ እሺ የሚል ሙጠር የተጀነቀ ሰው ኢዛ ደዓ ሲጠራው፣ ወየክሽፉ ሱእ ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኛል። እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ዘል ዐርሽል መጂድ የታላቁ ዐርሽ ባለቤት ሆይ ያ ፈዓሉ ሊማ ቱሪድ እምትፈልገው እምትሰራ ኃያል ጌታ ሆይ አስአሉክ ጠይቀሃለሁ ቢዕዝከ አለዚ ላ ዩራ ከማይደረስበት ልቅና ወቢሙልኪከ አለዚ ላ ዩዳም በማይደረስበት ስልጣንህ ወቢኑሪከ አለዚ አضاء አርካነ ዐርሽክ የዐርሹን ዓለም ባበራው ብርሃን ለምንሃለሁ ይሄን ሽፍታ ነጃ አውጣኝ። ያ ሙጊሱ አግስኒ ያ ሙጊሱ አግስኒ ያ ሙጊሱ አግስኒ ሶስት የጠራውታ ድንገት ይላል ከስጁዴ ቀና ስልሳሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና መን አንተ ማነህ? ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት። አስገራሚ ዜና ነገር። አነ መለኩን ሚን አህሊ ሰማዕ ራቢዓ ከእስከ 4ኛው ሰማይ የመጣው መላኢካ ነኝ። ያ ሙጊት ስትል የመጀመሪያውን ድምፀት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምፅ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይሄን ጠላት የመግደል እድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ። እጅህን አንሳ፣ መፍትሄውን ፊት ለፊት ታገኘዋለህ። ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል። አላህን ጠይቅ። እዚህ ጭንቅ አውጣ ይበለው አላህ። ፈኢነ መዐል ዑስሪ ዩስራ
تصبر فإن عقب الصبر خير ولا تجزع لحوادث تنوب فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس للفتى اشتد عزيمتي تنفرجي قد أذن ليلك بالبلد وترس للفتى ستبق لله سيزقى للكفت جينا سألنا الله لي تسفعن اندات قرد السوقات እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያለሁ ይላሉ ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ። ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆየኝ ይላል። አሁን ኢነላህ ዩዳፊዑ ዐኒል ለዚነ አመኑ አላህ ነው የሚከላከለው ከምእመናን። እሱ የራሱን ሰራዊት ይፈጥርላል። እሱ ጋር የቂን ይኖራል። መልካም ተስፋን ሰንቅ ይሳካል። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብረዋቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባ ተናነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር አለይ ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሰራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተው አለፉ። ረሱሉ ሰለላሁ ዐለይሂ ወሰለም ቤታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋው ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸዋል። አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት እምላለሁ ወለይሊ ኢዛ ሰጃ ሌሊቱን በረዳ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም። የተወሰነ ቀናት ወህይ ያልወርድላቸው ሲል መሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضعنا عنك وزرك ከጀርባህ የተጫነብህን ችግር አላነሳልልህ ሲያጽናናቸው ነቢዩን ዓለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገሳላችሁ። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ኢሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸዋል። وضم الإله اسم النبي عصمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد حسان من على تقرمه وضم الإله اسم النبي مع اسمه الله أكو ينبي اسم كسمو قادر رضو مؤذن أذان سيادر قال أشهد وشق له أوت الله من اسمه ليجله كسمو اسم كدالله وذو العرش محمود
የዓርሹ ባለቤት መሕሙድ ይባላል ስሙ። ወሀዛ ሙሐመድ ይህም ምስሉ ነው ይባላል። አለም ነሽረሕ ለከ ሰድረክ ጌታችን ጋር ተስፋን ከጭንቀት በኋላ እፎይታ እጃችንን ማዘን እሱ ሲሰራው ታዩታላችሁ። ወፈዐሉ ልኸይራት ወተረከቡ ልፈረጅ ወስተግፊሩ ረበኩም ፈያ ፈውዘ ልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان الله إياك يا كربا فما ظنكم برب العالمين بقيتاችሁ ዘንድ ያላችሁ ጥርጣሬ ምንድነው? ስለ አላህ ያለን ጥርጣሬ ምንድነው? ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ? ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሰሒሐይን ሚን ሐዲስ አቡ ሁረይራ ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላሉ። አና እኔ አለ ዐንደ ظን ዐብዲ ቢ ባሪያዬ በጠረጠረ በኩል አለዋል። ቁርጡቢ እችን ሲያብራሩና ኢማም አልቁርጡቢ ظن الإجابة عند الدعاء ዱዓ ሲያደርግ እሺ ይለኛል ብሎ ከጠረጠረ አላህ እሱ ጋር وظن القبول عند التوبة ማህርታ ሲጠይቅ ይቀበለኛል ጋር እሱ ጋር አለ። وظن المغفرة عند الاستغفار استغفار ሲያደርግ ይምረኛል ካለ አላህ እሱ ቦታ አለ። በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አና አለ አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውለት። ኢን ظن خيرا መልካም ከጠረጠረ فله ለሷል وإن ظن شرا فله መጥፎ ከጠረጠረ ለሷል። فما ظنكم برب العالمين ስለ አላህ ጥርጣሬያችን ግድ የለም። ይሄ ጭጋግ ይገፈፋል፣ ስደተኛ ይመለሳል፣ የወደቀ ይነሳል፣ የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል? ፈማ ظنكم برب العالمين ابن مسعود እችን አንቀጽ ሲያብራሩ ምን ይላሉ? ቀሰመን ቢላህ በአላህ እምላለሁ ይላሉ። ማ ظن عبد بالله ظنا ምንም ጥርጣሬ አንድ ባሪያ በባሪያው ላይ በአላህ ላይ አይጠረጥርም እሱን የሰጠው ይሆን። ፈማ ظنكم برب العالمين ተስፋችን የሞላ ይሁን። ጌታችን ላይ መልካም ጥርጣሬ ነው። እንማጸን፣ ከሌሊቱ እንነሳ፣ እሱ ራሱ እልባት ሲሰጠው እንመለከተዋለን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለ ልመዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما. اللهم صل وسلم وبارك وزد وانعم على نبينا محمد وعلى آله وصحبه أجمعين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا